እንደዚህ ፖይራዝ በመጨረሻው መልተምን ተሸክሟል። እንደሱ ዙፍሩክም አለ። ዙፍሩክም ልታረግ ነው እና ወደዚህ መብረቱን ቆይ ላብራ። እሺ ያዝ፣ ከጎን ያዛት። እሺ እና ወደ ውስጥ ይዘንገው እያሉ ለሁለት ደግፏት ራሷን ዘለሳተች። ወዲያውኑ ይዟት ይገቡ ጀመረ። ውስጥ ላይም ከገቡ በኋላ እዛ ጋር ጋት እዛ ጎስ ይችላል እሱ ጋር ጋት እያለ ይናገረዋል። ወዲያውኑ እሱ ያስቀምጧታል። ወዲያውኑ በረጅሙ የተነፈሰ እየዞረ ቦታውና ሰፍሮን ባይኑ ቃኛል። በሩን ሄዶ ይዘጋጋል። ዙፍሩክ መልተም ይሰማል ድምጼ መልተም እያለ ደጋግሞ ይጠራታል። እሷ ግን ምንም አይነት መልስ አመልስለትም። በጣም ውስጧ የወጋት መድኃኒት ውስጥ ድረስ ገብቶ ስራውን እየሰራ ነው ያለው። በመጨረሻም ግን ከዚህ ሁሉ ሐኪም ቤት ካልሄደች ምድን አይመስልም። በሌላ በኩል ደግሞ አይሴጉን እንደዚሁ ቤቷ ገብታ እንዳለ ዙፍሩክ ስልክ ይደውላታል። ሄሎ ዙፍሩክ፣ አይሴጉን ሰላም ነሽ? ምን ነው? ምን ተፈጥሯል? መልተም የፖይራዝ እህት በመጨረሻም እየሞተች ነው ያለችውና እርዳታሽ ያልፍጋል። እንዴት እንደዚህ ሊሆን ይችላል? አላቅም የሆነ መድኃኒት ወቅቷታል። ፎቶ ልክልሻለሁ፣ መድኃኒቱን ይዤዋለሁ በእጄ እና ቶሎ ያንቺን እርዳታ ያስፈልገናል። በመጨረሻ ድራግ ነገር ይመስለኛል የወጓት አደንዘጭ። እባክሽ አይሽ እባክሽ ታስፈልገን። እሺ መጣሁ በቃ እሺ፣ አቅጣጫውን ላክልኝ፣ ፎቶንም አሁን መድኃኒቱን ላክልኝ። እሺ አሁን እልካለሁ ያለ ስልኩን እየዘጋ እሷም እየተሯሯጠች ተወጣ ጀመረ። በሌላ በኩል ደግሞ እንደዚሁ ያበደን ያለው እንዴት እንደዚህ ልጅ በቃ ተከበን ነበር ሳናስበው ነው የገቡብን እያለ ይናገራል። ካርዱም ሰቀር እንደዛ ነው። በመጨረሻ መች ሴት በጣም ታስፈልገናለች። ጭንቅላታችሁ እንዴት መጠቀም ያቅታችኋል? ቆይ እናንተ ያው ሆስፒታል ነው ልትሆን የምችል እንጂ ሌላ ወዴትም ሊወስዳት አይችልም። እንደዛ ከሆነ ቶሎ በል ሰዎቹን ሰብስበና ወደ ሆስፒታል እያንዳንዱ ነገሮች ቼክ እንዲያደርጉ ነገራቸው። ተግባባን አይደለ? ዛሬ እቺ ሴት መገኘት አለባት የግድ። ምንም ይፈጠር ምንም እናገኛታለን። ሀሳብ እንዳይገባ እያለ ወደ እሱ ጋር ይጣቃና መሳሪያውን አውጥታ ወደፊት ታገኛታለህ ብሎ አሊን ግንባሩን እዛ መጥቶ ይገድለው ጀመረ። ቶሎ በል ይህን ሬሳ እዛው አዝዱትና እንትን በሉ ቶሎ በል አንተኛው ምንድን ነው የምፈልገው ና እስቲ እያለ ይጠይቋል። እንደዚሁ ተጨቃጨቀ ያለ አንዱ በመኪና ይመጣ ጀመረ። አለቃ በመጨረሻ መኪናውን ተከትዬ ነበረ እና አንድ እንደዚህ ኢንዱስትሪ አካባቢ ጋር የቆየ ኢንዱስትሪ አካባቢ ጋር እዛ ጋር መግባታችሁ ነቻለ። እሺ ቶሎ በል ሰው ጥራና እንዲዳብራይ ተሰበሰቡ እያለ ይናገርና ወዲያውኑ እየተሯሯጡ እንደዚሁ ይሄዱ ጀመረ። መኪና ውስጥ ገብተው እንደዚሁ ዙፍሩክ ደግሞ ወደ ፖይራዝ ጋር ያመራል። እሷን እንደዚሁ እያያታል። እሷ ጋር ምንም ልነቃችልም። አይዞሽ እያለ ጸጉሯን እየዳሰሳት ነው ያለው። እንደዚሁ ፖይራዝ ምን ተፈጠረ? አይሴጉን ደወልክላት? አዎ እየመጣው ነው ብላኛለች። በቃ እሷን ጠብቅ እያለም ይናገር ጀመረ። እሺ ምንም አይነት ምርጫ የለንም አለብሲያ እያለ ይናገር ጀመረ። ይቅርታ አድርግልኝ በዛ ደውዬ እውነቴን ነው ምልክ ያልከኝ መድኃኒት አሁኑ ከፋርማሲ እጅ ወስዳለሁ። በጣም አመሰግናለሁ። እሺ ደህና አደር ብላ እንደዚህ ዶክተር አውርታ በመጨረሻ ስልኩን ትዘጋ ጀመረ። በመጨረሻም መድኃኒቱን እንደዚሁ አግኝታለች። በመጨረሻም ሄዳ መውጋት ብቻ ነው የሚቀራትም። መኪናው እየበረረ ይሄዳል። ከደቂቆች በኋላ ወዲያውኑ እንደዚሁ ተጨንቀው ተጠባው ያለም በር ይንኳኳል። አይሴ ነበረች ወዲያውኑ የመጣችው። አይሴ አረ መተንፈስ እያቃታት ነው ያለ ፖሊስ ያብድ ጀመር። እሺ ቆይ እያለች ያመጣችውን መድኃኒት እንደዚሁ በመጨረሻም ወዲያውኑ ታዘጋጅ ጀመረ። ወዲያውኑ መርፌውንም ታወጣለችም። በሌላ በኩል ደግሞ እንደዚሁ ፖይራዝን ሲከታተል የነበረው ሰው አንድ ሰው መጥቷል። እዚህ አካባቢ የቆየ እንደዚሁ ኢንዱስትሪ አለ። አዎ ወደዛ ጠጋ ብለህ ታገኘዋለህ እያለ ነው። እሺ አመሰግናለሁ እያለ መኪናውን እያበረረ ይሄድ ጀመረ። እሺ ምን አድርግ? እጇን እንደዚህ ያዝልኝ። እሺ እዚህ ጋር ይገባል። እንካ እዚህ ጋር ነው። እሺ በመርፌው እንዴ አንቺ አርጊው እንጂ እኔ ላደርገው አልችልም። እንካ አንተ አርገው ኃይል ስለሚያስፈልግ ነው እያለ እንደዚህ ይናገር ጀመር። እዚህ ጋር እንካ ውጋት ዙፍሩክ እያለ ጎበዝ አርገው አንተ አርገው እያለ ይናገረው ጀመር። ፖይራዝ ግን እኮ ኧረ እኔ እንደዚህ ነገር አልችልም። አንተ አርገው ፖይራዝ ምን ሆናችኋል? አርጉት እንጂ እያለች ትናገራለች። ፖይራዝ መርፌውን ይቀበላል። ይሄ ሊሆን ይችላል ምንም ይሆናል በቃ አርገው ዝም ብለህ እያለች ትናገረዋለች። በረጅም ይተነፍሳል። መርፌውን ያነሳና እንደዚሁ ለአንድና ለመጨረሻ ጊዜ ተንፍሶ አርገው ቶሎ በል እያለች ትነግረዋለች። ፖይራዝ ቶሎ በል አርገው እያለች ትነግረው እጁን ወደ ላይ ያረግና ወዲያውኑ ይሰካው ጀመረ። መርፌውን ያለምንም እርራሄ ወዲያውኑ መርፌውም እንደዚሁ ቀጥ ብሎ ይሰካል። ወዲያውኑ ይነቋል። እንደዚህ ጦቶቹ አካባቢ ጋር ይቀላ ጀመረ። ወዲያውኑ እንደዚሁ አፍትቶ
ያ ጀመረ። ወዲያውኑ ግን ከደቂቆች በኋላ መተንፈስ ትጀምራለች። ይደሰታል። ፈጣሪ ይመስገን፣ ፈጣሪ መልተም ደህና ነሽ? መልተም ደህና ነሽ እያለም እንደዚሁ ይጠይቃታል። በመጨረሻም ደህና ነኝ ወይ ተወኝ እያለች ትናገረዋለች። መልተም በረጅሙ እያሰለች እንደዚሁ ራሷን ለማረጋጋት ትሞክራለች። ተኝ እያለች አይሴጎ እንደዚሁ ለማረጋጋትና ለማስተኛት ትሞክራለች። እዛው ትተኛለች። ዙፍሩክና ፖይራዝ በደስታ ይስቃሉ። በመጨረሻም ፖይራዝ እህቱን አተረፋትም፣ ከሞት ወደ ህይወት አመጣት። በደስታ እርስ በርስ ይተያያሉ። መስኮት ጋር በመጨረሻም ሰው ቆሞ እያለ ዙፍሩክ በመጨረሻም የሆነ ሰው የመጣ ነው ወንድሜ እያለ ይናገረዋል። በመጨረሻም እንደዚሁ ይመጡ ጀምር። ያ ውሻ መጣ። እሺ እናንተ በጀርባ ወጡ እያለ እየተሯሯጡ እሷንም እንደዚሁ ይዟትና ለመውጣት ይሞክራሉ። እነሱ እየተሯሯጡ ወዲያውኑ እንደዚሁ ወደ እሷ ጋር ያምራል። ምን ተፈጠረ እያለች ሴትሯለች። እሺ መልተም መራመድ ትችያለሽ አይደለ? ቀጥ ብለሽ ለዚህ ትወጫለሽ። እሺ ይስም መልተም አችልም። ስለዚህ አንተ ከነሱ ጋር ሆና ሆነን እኔ እዚሁ ይሆናለሁ። ምን ልታረግ አንተ? እኔ ቢያንስ ትንሽ ጊዜ እነሱ ጋር ልታወስና ጊዜ ለእናንተ እንድታመልጡ ላረግ፣ ከዛ በኋላ እመጣለሁ። ሂዱ እናንተ እንደዚህ ነገር አታርግ እንጂ እያለች ነው። ሂዱ እያልኳችሁ ነው። እንሂድ፣ ሜዳ አለብን፣ እየገቡ ነው እያለ ዙፍሩክ ነገር ያዟትና እንሂድ፣ ምንም አይነት አማራጭ የለም፣ ሂዱ እናንተ ሂዱ እያለ እንደዚህ ይነግራታል። ቦይራዝ እያለች ትጠራዋለች። ሂጂ የኔ ፍቅር እያለ ይነግራታል። ለአንዴና ለመጨረሻ ጊዜ ያታለም። ዛሬ ሞት ሽረት ነው። ወዲያውኑ እንደሄደች እንዳረጋገጠ አይሴጉን መሳሪያውን ያቀባብል ጀመረ። ዙፍሩክና አይሴ ለሁለት ተሸክሟትም ወደ መኪናው የወስዷት ጀመረ። በጀርባ ስለወጡ ፖይራዝ ውስጥ ላይ ነው ያለው። ወዲያውኑ ዞር ሲል እንደዚሁ እሳት አደጋ ማጥፊያውን ያይ ጀመረ። የሆነ ሀሳብ ይመጣለታል። በረጅሙ የተነፈሰ እያንዳንዱ ነገሮችን ማቀድ ይጀምራል። ወዲያውኑ ከደቂቆች በኋላ ደግሞ ሁለቱ ጋርዶች በፊት ለፊት እንዲገቡ ያደርጋል። እሱ በላይ ይወጣ ጀመር። ዙፍሩክ ወደ መኪናው በመጨረሻ አይሴና እንደዚሁ መልተምን የፖይራዝ እህትን አስገብቶ ፖይራዝን እየጠበቀ ነው ያለው። እየዞረ ያያል በመስታወትም። በመጨረሻም ሁለቱ ሰዎች ወዲያውኑ ፖይራዝ ወደ ነበረበት ክፍል ያመሩ ጀመረ። ውስጥ ላይ መሳሪያቸውን አቀባብለው ውስጥ ላይ እንደገቡ ግን አንድ ቀይ ገመድ ያያሉ። ወዲያውኑ እንደዚሁ እንደገቡ ካረጋገጠ በኋላ እንደዚሁ ወዲያውኑ የፋየር ወይም የእሳት አደጋ ማጥፊያውን ያበራው ጀመረ። እንዳለ አዋራ በአዋራ ወይም ጉም በጉም ይሆን ጀመረ። በሩን ወዲያውኑ ሁለቱንም ይዘጋባቸዋል። ፖይራዝ ማክሱን አድርጎ ድምጽ ሳያሰማ ቀጥ ብሎ እየሄደ ወዲያውኑ ከጀርባው ግን ይሄ ሰው ይመጣበት ጀመረ። መሳሪያ ሊያጣ ስትል እግሩን ይመታውና እዛው ይጥል ጀመረ። ፖይራዝ እየሮጠ ከዛ ቦታ ይወጣ ጀመረ። ወዲያውኑ እንደዚሁ መኪናው እየሄደ ያለ ያስቆምና ወደ እነ ዙፍሩክ መኪና እየገባ ንዳው ወንድሜ ንዳው እያለ ይናገረው ጀመረ። እንደዚሁ አመቻች እንደዚሁ አይሴ ያረጋጋቻት ነው ያለችው። መልተምን አይዞሽ ቤትሽ ነው እሺ ይሄ ተኛ አይዞሽ እያለች እንደዚሁ ባባ በመጨረሻም እንደዚሁ ሰረቴንና ሴማ ቆሞ እያዩ አይዞሽ እንደ ቤትሽ ተኙ። ፖይራዝ በመጨረሻም እያለች መቀበጣጠር ትጀምራለች። ግራ እየተጋባች እሱም ዛሬ እዚህ ነው የሚሆነው እያለች ትናገር ጀመረ። በረጅሙ እየተነፈሰ በሀሳብ ይወጣል። አይዞሽ እሺ ከጎንሽ ነኝ እያለች ትነግራትና ወዲያውኑ ወደ ውጪ ይወጡ ጀመር። እሷን በደሉሷን ለብሳ ለጥ ማለት ትጀምራለች። መልተም ንጋጋት ላይ በመጨረሻም አንድ ጠረጴዛ ላይ ቤተሰቡ ተሰብስቧል። እየበሉ እየጠጡ ነው ያሉትም። መልተም እንደዚሁ ያሳለፈችውን እያንዳንዱ ነገር እያስረዳችና ሁሉ ነገሮችን እየተናገረች ነው ያለችው። ወዲያውኑ ግን እንደዚሁ እያወሩ እያለ በመሃል ለባባ ስልክ ይደወልለት ጀመረ። እንደዚሁ የሜቴ እናት የሆነችው ቤርዛም ነበረችም። ወዲያውኑ ስልኩንም እንደዚሁ ያነሳል። ሄሎ ሰላም ነው?
አለው ይቅርታ አድርጊልኝ ግን አሁን ማውራት ምንም አልችልም ትንሽ ያለውት ማውራት እንድችል አይደለም እያለ ይናገር ጀመረ። በጣም ይቅርታ አድርጊልኝ አይ ችግር የለውም ብቻ አንስቶልሽ ደውልልኝ ብላ እንደዚሁ ስልኩን ወዲያውኑ ትዘጋ ጀመረ። ብቻዋን ግን አልነበረችም ስታወራው ከጀርባዋ 2 ጋርዶችና ሰርፈር እንደዚሁ ያጠቃቸው ሰዎችና የገዛ ልጇ በመጨረሻም በመሳሪያ ተደቅኖባቸው ወዲያውኑ በቃ ይሄ ነገር ቀላል ነው ተግባባን አይደለም እዚህ ላይ ፈርሚና በመጨረሻም እያንዳንዱ ገንዘብ ይተላለፍሻል ማለት ነው ሌላ ከባድ ነገሮችን አረጋለሁ በጥዬ ግን ከባድ ነገር ይፈጠርብሻል ልጄን ስለቃት ነው እንጂ ዝም ብዬ አልፈርምም እያለች ታወራ ጀመር ልቀቃት እያለ ይናገራል እንደለቀቃት ወዲያውኑ ሳፈልግ በግዷ እንደዚሁ ትፈርም ጀመረ ባባ ይሄን ቢያቅ ኖሮ በመጨረሻም ሰዎቹን ይረፈርፋቸው ይጨርሳቸዋል ግን እሱ ምንም የሚያውቀው ነገር የለም ልጇ እያየች ከዓይኖቿ እንደዚሁ እንባ ይፈሳል ጠረጴዛ ላይ ነበሩት ደግሞ በመጨረሻም ፖይራዝ ሊወጣ ሲል እንደዚሁ ተከትላ መልተም ትወጣለችም ካንተ ጋር ልውጣ እዚህ ምንም አልሰራም አይ እዚሁ መልተም እባክሽ አሁን በሁለት እግሬ አልቆምኩም እያለም እየተናገረ ወዲያውኑ ይነግራትና ቀጥ ብሎ ካለበት ቦታ ወዲያውኑ ይወጣ ጀመረ አይሴም እንደዚሁ ወጣይ ስለነበረ አብሯትም እንደዚሁ በታክሲ ሆነው ይወጡ ጀመረ ዘፍሩክ በሌላ በኩል ከሰዓታት በኋላ ወይም ከ2 ሰዓት በሚሆን ሰዓት ውስጥ እንደዚሁ እየፈለገ ነው ያለው እየዞረ እንደዚሁ ዘፍሩክ መልተምን አይታችኋታል እንዴ አላየናትም ላገኛት አልቻልኩም የትም ላገኛት አልቻልኩም እያለም ይናገር ጀመረ ወዲያውኑ ግን ስልኩ በመጨረሻ መጥራት ይጀምራል በመሃል እንደዚሁ የፖይራዝም ወዲያውኑ ሄሎ እያለ ሄሎ መልተም ምን ትሰራለሽ አንቺ ውስጥ እንድትጠብቂኝ ቤት ነግሬሽ ነበር እንዴ አይዛ ልጠብቅ አልቻለም ዛሬ በመጨረሻም ፓሻ የሚባል ቦታ ጋር እዛ መሄድ አለብን እዛ የሆነ ሰው ይመጣል እሺ እዛ እንገናኝ ትች እያለ የተናደደ ወዲያውኑ መኪና ስለመጣለት መኪናው ይገባና ይሄድ ጀመረ ዘፍሩክ ደግሞ በሌላ በኩል መልተም የለችም ማለት ቤት ውስጥ እያንዳንዱ ቦታ ፈልጊያለሁ አጥዋት እያለ ይናገር ጀመረ በሌላ በኩል ደግሞ ልጅቷን አታናታል ነው ምልካለቃ ግን እናገኛታለን ማን እንደሆነ እናውቃለን ያኛ ሰውዬ ፖይራዝ ምንባለው በመጨረሻም ዛሬ የሆነ ሰው ከሰዓታት በኋላ እንደዚሁ መልተም እንደያዛትና ሀድራኪ በሚባለው ቦታ ጋር ከሰዓታት በኋላ እንደሚገናኝ ያውቃል እሺ እናገኛታለን በቃ ለቃ እያለ ስልኩን እንደዚሁ ይዘጋ ጀመረ አንድ ሱፍ የለበሰ ሰው ደግሞ በመጨረሻ እንደዚሁ መልተም ወዳለችበት ቦታ ጋር እየደረሰ ነው ያለው እንደዚሁ ከላይ ሆኖ ግን በስናይፐር እነሱ ያንዳንዱ ነገር እያዩ ነው ያሉት ቆይ የሆነ ሰው እየመጣ ነው መሰለኝ እያለ ፖይራዝ ይናገራል ምንም እኮ ሰውየው እየታየኝ አይደለም እያለም እየተነጋገረ ቆይ እስቲ ወደ ታች አለቃ አሁን አይን ውስጥ እየገባ ነው ለምታው እንዴ ቆይ መጀመሪያ ሳናቅ ምንም አይነት ነገሮች እንድታረግ አልፈልግም እያለም ይናገራል ትዕዛዝ ይሰጠዋል እሺ ያለ ወዲያውኑ ከጀሮ ነበር በማይክሮስኮፕ እያየ ነበረው በመጨረሻም ግን ከፊት ለፊት ዞር ሲል ግን ባየው ነገር ይደነግጣል ልቡ ክው ይላል ደንግጦ ፈዞ ሳይገን መልተም አስተያየቱ ግራ ስላጋባት ወንድም ምን ሆናል ማንን ያየው እያለ ነገር ማንን ያየው ወንድሜ ንገረኝ እያለች ደጋግማ ጠይቋለች መልተም እሱ ቆሟል በመጨረሻም ይዞ ማለት ከባድ የሆነ ሰው ነው በመጨረሻም ፖይራዝ እንዳየገን ይፈሳል ወዲያውኑ ማይክሮስኮፕን ተቀብላ እንደዚህ ስታየው እሷም ድንገት ትላለች እዚህ ምን ሊያደርግ መጣ እያለች ተናገር ጀመረ ፖይራዝ ልቡ ይሰበራል ምን ማድረግ እንዳለበት ግራ ይጋባል ፖሊሶቹ ግራ ተጋብቶ አለቃ ምን ላድርግ ምንም ቃል አልሰጠኝም እያለ ይናገር ጀመረ በሌላ በኩል ባባ ደግሞ እንደዚህ ቁጭ ብሏል ቲቪም እያየን ያለው ዛሬ በመጨረሻ እስማኤል የሚባል ፕራይም ሚኒስተር አዲስ የመጣ ስላለ ከሱ ጋር ቃለ መጠይቅ እናያለን ስለዚህ በመጨረሻም ለቱርክ ምንድነው ያሰብከው እና ሀገሪቷን በምን ልጠቀም ነው ያሰብከው እቺ እንደዚሁ ትነግረዋለች ይሄን ሰው እስማኤል ማለት በመጨረሻም እዛ ፖይራዝ ያለበት ቦታ የቆመው ሰው ነው እያንዳንዱ ነገር ካሁን በኋላ ሀገራችንን ወደፊትና ሁሉ ነገሮችን የሚቀይር ነገሮችን ምን ሰራ ይሆናል ነገር ግን ካሁን በኋላ እያንዳንዱ ነገሮችን ከኛ ጋር የማይሆኑ ነገሮችን እንደዚሁ እናስወግድ ይሆናል
አዳዲስ ነገሮችንም እንሰራለን፣ አዳዲስ የሆኑ ስራዎችንም እየተወዳደንን እንሰራለን፣ የፖለቲካውን ነባራዊ ሁኔታውን ሁሉ ነገሮችን እንቀይራለን እያለም የሰጠውን ትዕዛዝ ያያል። በጣም ልቡ ይሰብራል። እንደዚሁ ባባ በሌላ በኩል የተጨነቀችው ደግሞ እንደዚሁ መልተም የፖይራዝ እህት ምን ልናደርገው ነው እንደሚሆን እያለች ትነግረዋለች። ምንም አላቅም እያለ ቀጥ ብሎ ይሄድ ጀመረ። መልተም እዛው ቆማ ታያለችም። ቶ ኢስማኤል ቆሟል። እንደዚሁ በአይኑ ሁሉ ነገሮችን እየቃኘ ነው ያለው። ወዲያውኑ ግን እንደዚሁ ፖይራዝ ሲመጣ ዞር ብሎ ያየው ጀመረ። እንዳየው ልቡ ይደነግጣል። የመጣው ፖይራዝ ነበረ። ፖይራዝ ደግሞ በመጨረሻም እንደዚሁ የዚህ ሰው ልጅ ነው። በመጨረሻም አባትና ልጅ ተገናኙ። ልጄ እያለም ደንግጦ እንደዚሁ ያየ ይጠራው ጀመረ። ፖይራዝም አፍጥጦ ያየው አባዬ እንዴት ነህ እያለም ይናገረው ጀመረ። ለረጅም ደቂቃ አፍጥጦ ይታያል። ልጄ አለ በህይወት እንዳትጠጋኝ አባዬ እንዳትጠጋኝ እዛውን እያለ ይናገረዋል። በጣም አይኑ ተቀይሯል። የሁሉ ነገር ላስረዳ እችላለሁ። እያንዳንዱ ነገሮች እንደምታስበው አይደለም። የኔ ወንድም ኃይለኛ አደጋ ላይ ነው ያለው። የት ነው? እነዛ ሰዎች ከየት ነው የመጡት? ንገረኝ እያለ ይናገረው ጀመር። ፖይራዝ እንዳትጠጋኝ እያልኩ ነው ያለሁት። ፖይራዝ የሚባል ልጅ የለህም። በመጨረሻም ባንተ የተነሳ ብዙ ነገሮችን አጥቼ ነበር። ብዙ ነገሮችን ዴኒዝን አጥቻለሁ ባንተ የተነሳ እያለ ይናገረዋል። ግራ እየተጋባች እንደዚሁ ደግሞ መልተም ቆይ ልሂድ እያለች ስትሄድ ወደ ልትሄጂ ነው እያለ ሲይዛት አባቴ ነው እሱ አባቴ ነው የፖይራዝ አባትም ነው እያለ ይናገረው ጀመረ። ይገባኛል፣ ተናዳል፣ ብዙ ነገር ያሳለፍከው ነገር አለ እያለ ይናገረዋል። ከት ብሎ በመጨረሻም ፖይራዝ ይስቅበታል። ምንድን ያልከኝ? በመጨረሻም እኮ አንተ በመጨረሻም ያ የላካው ሰው ልጄን በመጨረሻም ከኔ ሊነጥቀኝ ነበረ እያለም ይናገር ጀመረ። ይሄ ያንተ እንደሆነ አላወኩም ነበር። እባክህ እንደምታስበው አይደለም። ልጄን ነጥቀኝ ነበር። ጭራሽ አሁን እኛን ልጨርሰን የመጣው እያለ ይናገርና መሳሪያውን አውጥቶ ይደቅንበት ጀመረ። የገዛ አባቱ ጋር ፖይራዝ ተረጋጋ፣ እኔ ያንተን ምንም አይነት ነገር ልገል አላሰብኩትም፣ እንደዚህ ነገሮች ሊሆኑ ይችላል እያለ ይናገራል። ሽጉጡን ጣለው እያሉ የእሱ ሰዎች ይመጡና ይደቅናሉ። 3 ናቸው። ቶሎ በል ወደ ታች አድርጉት፣ መሳሪያችሁን ወደ ታች አድርጉት እያልኩ ነው እያለ ይናገረው። ልጄ ነው እያለ ይመልሳል። ወዲያውኑ መሳሪያቸውን ወደ ታች ያረጋል። በመጨረሻም ፖይራዝ ይሄን ያህል አባቱን በመጨረሻ ምን ማድረግ እንዳለበት ግራ ይጋባል። ዛሬ ካሁን በኋላ ያንተ አባት ፓርላሜንት ውስጥ ቦታ ያለው ሰው ነው፣ ትልቅ ነው። ዋው እውነትህን ነው። በመጨረሻም ሁላችንም አሁን ልታጸዳን ጥሩ ቦታ ለመያዝ ፈለገ ነው። አንተ በህይወታችን ያደረከውን እያንዳንዱ ነገሮችን ልረሳው አልችልም። ምንም ነገር ልረሳው አልችልም። ስለዚህ ካሁን በኋላ አጠገቤ ጋር እንድትደረስ አልፈልግም። እባክህ ቁጭ ብለን አይለን እየተያየን እናወራ። ምንድነው የምታወራው? ምንም እናወራው ነገር የለም እያለ እንደዚሁ ይናገራል። ወዲያውኑ ምንም ይሁንም ፖሊሶችም አምልጣለች። እሷ የግድ እውነቴንም ልክት በጣም ታስፈልጋለች። ከባድ የሆነ ነገር እሷ ጋር አለ እያለ ይናገራል። ምንም ይሁን ምንም ካሁን በኋላ ከኔ አጠገብ እንድትደርስ አልፈልግም አባዬ። ይሄ መጨረሻ ማስጠንቀቂያ ነው ወቆሽ። ስለዚህ አሁን ሂድልኝ እያለ ይናገራል። ያንዳንዱ ነገር ያረከውን ልረሳም አልችልም። ተግባባን አይደል አባዬ እያለ ይናገራል። እባክህ ተረዳኝ እያለ ይናገራል። ምንም ልረዳ አልችልም፣ ምንም ልሰማህም አልችልም እያለ ይናገራል። አባቱ በመጨረሻም ግን ፊቱን አዙሮ ቀጥ ብሎ ይሄድ ጀመረ። ልክ እንደሄደ ግን ፖይራዝ ራሱ መቆጣጠር ያቅተውና ሽጉጡን እንደዚሁ በአፉ ያረገ ስቅስቅ እያለ ያለቅስ ጀመረ። የገዛ አባቱን በመጨረሻም አገኘው። ልቡ በጣም ይሰበራል። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ተመስል ነበር። በቀጣይ ምን ይፈጠር ምንድነው ሌሎችን በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ ስኮ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይጥፋ እያልኩ ቻው።